ገና ታልቃለህ። አርሲ ላይ ለሞታችሁ እንኳን ሞታችሁ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያስባችሁ ነው። ሰላምታ አደረሱ። ሰላም አለይኩም ወራህመቱላህ። መንግስት አይደለም ዜጎቻችንን አንጠብቅ። መንግስት አይደለን ነገር ዜጎቻችንን አንጠብቅም። አባት አይደለንም ነገር አናወግዝም። በምንስ አግባብ በምንስ ሁኔታ አባቶቻችን ሆይ ከቻላችሁ እንደ አቡነ ጴጥሮስ ሁኑ። ዳኛ እንዴት እንደራጅ ብላችሁ የምትጠይቁ ሰዎች ካላችሁ ለምሳሌ ትላንትና በሰራሁት ቪዲዮ ላይ ይህችን ጥቂት ነገር ስሙ። ደራጁ ይላል። ማን ነው መጥቶ የሚያደራጅ? ሶስት ሆነ ለምታውቁ ጋር ተነጋግረን ይቀጣጠላል። ይሄን ስንት ዓመት ነው የምንነግራቸው? ደራጁ ይላል። ዝም ብሎ ሽባ ኖ ራስህ ነው ትደራጅ። በምዕራብ ሐረርጌ ጫራ በደይ ላይ ዛሬ ከአርሲው ቀጥሎ ጭፍጨፋ ተከናውኗል። ዳኛ ሲዘዋወር የነበረ አንድ ቪዲዮ ወደ አይናችሁ ወይም ደግሞ ድምፅ ወደ ጆሮአችሁ መጥቶ ነበር። ይሄ ቪዲዮ ትላንትና ይሄን ድምፅ እያሰማናችሁ ነበረ፣ ድረሱልን እያሉ ነበረ። በአሁኑ ሰዓት እነኚህ ሞተዋል፣ ተገድለዋል ማለት ነው። እግዚአብሔር ነፍሳቸውን ይማር። እነዚህ ሰዎች ድረሱልን እባካችሁን አሁን አይሏችሁም። ምክንያቱም ወደ አምላካቸው ሸኝተዋቸዋል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን። ተወዳጆች ሆይ እንደምን አላችሁ? እንደምንስ ከረማችሁ? እንዴት አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ብዝት ብሎ ይሁን እላለሁኝ። እንግዲህ አሁንም ደግሞ እንዲሁ በወቅታዊ ጉዳይና አስቸኳይ በሆኑ ወቅታዊ ጉዳዮች ላይ ተመልሼ ወደ እናንተ መጥቻለሁኝ። ይህንን ቪዲዮ ሰብስክራይብ እያደረጋችሁ የኃላፊነታችሁን ተወጡ። እናንተም ሰብስክራይብ የምትለዋን ከነካችሁ አይቀር ደግሞ በዚያው የደውል ምልክቱን ንቁ። ሰብስክራይብ እያደረጋችሁ ስለምታዩ እጅግ በጣም እናመሰግናለን። በእውነት እንግዲህ አዳዲስ የሆኑ ዛሬ ዕለቱን የዋሉ ቪዲዮዎችን ይዤላችሁ መጥቻለሁ። መቼም አንድ ቪዲዮ እየተመላለሰች በሰሞኑን ባለው ሁኔታ ወደኛ ስትደርስ ነበረ አይደል? የአፄው ስርዓት ከዚህ በኋላ ይቆማል፣ አሁን ጊዜው የኛ ነው፣ በግልጽም የኛ የሙስሊሞች ጊዜ ነው ብለው በደንብ ሲናገሩ ሰምቻለሁኝ። ሁላችሁም ጋር ደርሶ ይሆናል ብዬ ደግሞ አስባለሁ። ሙስሊሞች ደግሞ ወጥተው መቼም ይሄ የውሃብያ ነው ይሄ አሰራር እንጂ እኛ እዚህ ውስጥ እጃችን የለም ብለው በደንብ ይናገራሉ። ሆነም ቀረም ግን ኦርቶዶክሳዊው በዚህ መንገድ ምን እየሆነ ነው? ከዕለት ዕለት እየተጨፈጨፈ፣ እየታረደ፣ እየተገደለ፣ እየተቀነሰ ነው። በአስተምህሮቻቸው ላይም ደግሞ ይሄንን ነገር በደንብ አድርገው ይናገራሉ። መቼም እፎይን የምትከታተሉ ሰዎች ይሄ ነገር ይቸግራቸዋል ብዬ አላስብም። ምክንያቱም በትልቁ የሚያነሳው ሀሳብ አለ፣ ሁል ጊዜ ይከታተለዋለሁኝ። ጠላቶቻችሁ በአካባቢዎቻችሁ ላይ በዝተው ከታዩና ብዙ ከሆኑ ተዋቸው። ግን ጥቂትና ትንሽ ከሆኑ እነሱንም ዶሚኔት አድርጓቸው ወይ ደግሞ ግደሏቸውና እናንተ ተቆጣጠሩት ሁሉንም የሚል ሕግ አላቸው። በዚህ ውስጥ ይመራሉ። ይሄ አንድ የሚያደርጋቸው ነገር ነው፣ ሁሉም የሚስማሙበት። ስለዚህ ከሌ ማለት አንችልም። የምንታረደውም የምንገደለውም እኛ ነን። ይህንን ቪዲዮ አይታችሁታል። ማርያም ሐዘነ ልቦና ታቀልል፣ ማርያም ሐዘነ ልቦና ታቀልል፣ ሐዘነ ልቦና ሐዘነ ልቦና ልቦና ዘነ ልቦና ታቀልል። እንግዲህ እንደምትመለከቷቸው እነዚህ ኦርቶዶክሳውያን በአንድ ጊዜ የተጨፈጨፉ ናቸው። ኦርቶዶክሳውያንን የመቀነስ ስራ እየተሰራ ነው ስንል የማጋነን ለሚመስላችሁ ሰዎች እንድታዩት ነው ይህንን ቪዲዮ ወደ እናንተ እያጋራው ያለሁት እና
ይሄ ሁሉ ህዝብ በአንድ ጉርጓድ ውስጥ የሚቀበር ሰው ነው። በአንድ ቀን ነው ይሄ ሁሉ ነገር የሆነው። ቀጣይነት ያለው ነው። ስትራቴጂያቸውን በደንብ ነድፈው ነው እዚህ ድረስ እየደረሱ ያሉትና እኛ ኦርቶዶክሳውያን ምን ማድረግ አለብን የሚለውን ነገር በደንብ የምንወያይበት ቀን አሁን ነው ብዬ አስባለሁ። ማርያም አዘነ ልቦና ታቀልል ማርያም አዘነ ልቦና ታቀልል ሐዘነ ልቦና። መቼም አሁን ያያችሁት ቪዲዮ በአካባቢው ላይ በተከሰተ ከባድ የሆነ ወረርሽኝ የተፈጠረ አይደለም። ሁሉም እየተቀበሩ ያሉት በአንድ መቃብር ነው። ብዙ ሰዎች አሉ እዛ አካባቢ ላይ ሬሳውን አጅበው የያዙ ሰዎች ማለት ነው። ስርዓተ ቀብር ሊከናወን ነው። በቤተክርስቲያን ግቢ ውስጥ ነው ያሉት። ምን ሆነው ነው? በማን ነው እንደዚህ ያሉት? ምን ያህል እየተቀነሰን እንደሆነ፣ ምን ያህል አካባቢውን ለመቆጣጠር ኦርቶዶክሳውያኑ ላይ በማነጣጠር እየተደረገ እንደሆነ የሚያሳዩ ነው። ከዛው አካባቢ ተደዋውዬም እንዲሁም ደግሞ በአካል ለመሄድ እያደረግኩት ባለው እንቅስቃሴ ውስጥ ሲያግዙኝ ያሉ ሰዎች ያላኩልኝ ቪዲዮ ነው። በእውነት በጣም ነው የገረመኝ። ግን እኔ ይህንን ስመለከት ትላንትና የሰራሁትን ቪዲዮ በደንብ ታስታውሳላችሁ። ይህን ቪዲዮ የሚደርሳችሁ ሰዎች ልደውል አልደውል ማናቸው ምንድናቸው ምናምን የምትሉትን ጭንቅላታችሁ ውስጥ ያለውን ጥያቄ ለጊዜው ቆም አድርጉትና አሁንም ድጋሚ ይህንን መልእክት አስተላልፍላችኋለሁኝ። እዚህ ስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ ወደ መፍትሄ ሀሳብ ብንሄድ መልካም እስከሆነ ድረስ ጨከን ብላችሁ ደውሉ። በምናወራው ነገር ተስማምተን ነው ወደፊት የምንቀጥለው ብዬ አስባለሁ። እኔ ይሄንን ነገር ስናገር ምን ያህል ላይ ሪስክ ወስጄ እንደሆነ በደንብ ግልጽ። ስለዚህ እባካችሁ ኦርቶዶክሳውያን ራሳችንን ከመቀነስ ቤተክርስቲያናችንም ደግሞ ከመቃጠል የምንታደጋትኛው ብቻ ነን ብዬ አስባለሁ። ይህ ቪዲዮ እንደተለመደው አርሲ ላይ ለተገደሉ ቤተሰቦቻችን ምዕመናን፣ እንዲሁም የእምነት አባቶች፣ አርሲ ላይ ለተቃጠሉ ቤተክርስቲያናት፣ በተለያዩ ቦታዎች ለሚቃጠሉ ቤተክርስቲያናት፣ በተጨማሪም የእምነት ተኮር ጥቃት ለሚደርስባቸው የእምነት ቦታዎች እንዲሁም ሰዎች ጥቃት እንዲቆም ድምጽ ለመሆን ነው። ያው እንደተለመደው ያልኩበት ምክንያት ታውቁታላችሁ። እዚህ የመጣን ድምጽ ከመሆን ባለፈ የሚመለከቱ አካል ምንም መፍትሄ እየሰጠን ስላልሆነ ነው። ይሄ ነገር ከዕለት ወደ ዕለት ትሬንድ እየሆነ እየተላመድነው እየመጣን ነው። እንዲሁ በቀላሉ ያየነው ለ100 ዓመታት ያስቆጠረ ገዳማት ሲቃጠሉ እንዲሁም አባቶች ሲሞቱ እዚህ መተን ቪዲዮ ስንሰራ ላይክ ለመሰብሰብ አሊያም ደግሞ እውቅና ለመጨመር አይደለም። የሚመለከተው አካል ድምጻችንን ሰምቶ መፍትሄ እንዲሰጠን እንጂ። በተለያዩ ጊዜዎች ላይ የተለያየ ቦታ ላይ ወንድሞቻችን፣ ቤተሰቦቻችን እንዲሁም የእምነት አባቶች እየተገደሉ የእምነት ቦታዎች እየተቃጠሉ ነው። አሁንም ያ ነው እየሆነ ያለው። እምነት ማለት ሀገር ናት። ሀገር የምትገነባው እምነት ውስጥ ስለሆነ እባካችሁ የሚመለከታችሁ አካላት መፍትሄ ስጡን። ድምጽ ያልሆናችሁ ቤተሰቦችም ድምጽ ሁኑን። የምዕመናንና የገዳማውያን አባቶች መሞትና የቤተ ክርስቲያናት መቃጠል ይቁም እንላለን። ፈጣሪ አምላክ በቃችሁ ብሎን ለሀገራችን ሰላምን ያምጣልን። ተሙ ንጉስ ያው ብዙ ጊዜ በዩቲዩብ ላይ ቲክቶክ ላይም እንዲሁም እናውቀው ነው እና ጥሩ መልእክት አስተላልፏል። የድርሻውን ተወጥቷል። በቃ ሰሞኑን በሆኑት ነገሮች መናገር ያቃታችሁ ሰዎች አላችሁ። ታስታውሳላችሁ አንድ ጊዜ አርቲስቶች ያቺ ዕለት እሷን ቀን ሳስታውስ በእውነት በጣም ነው የሚቆጨኝ። ያችን ዕለት ለማከናወን ያችን ቀን ለማድረግ የከፈልን ዋጋ የሄድንበት ርቀት ምን ያህል እንደሆነ ሳስብ ትዝ ሲለኝ በጣም ነበር የሚቆጨኝ። ታስታውሳላችሁ የቀረችው ዕለት በመስከረም 4 ተደርጋ ወደ ጥቅምት 12 ዞራ በመስቀል አደባባይ የነበረችው አንድ ታላቅ ስብሰባ ሰላማዊ ሰልፍ የነበረው ጊዜ ብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስ የነበረው ጊዜ አቤት ያቺ ስብሰባ ያቺ ነገር ተደርጋ ቢሆን እንደው እስኪ በእናታችሁ ያቺ ነገር ጠብቃችኋት የነበራችሁ ሰዎች እንድትደገም ትንንሽ ድምጽ በኮሜንት ላይ አስቀምጡ። እስኪ ትንንሽ ድምጽ ይውላችሁ ይዘን መግባት እንችላለን። ቢያንስ ማሳየት ቅርብ ስለሆነን እንዲህ ያሉ ሰዎች ተስማምተዋል በዚህ ሐሳብ የሚል እንኳን አጀንዳ ይዘን መሄድ እንችላለን። ደውሉ ለዓላማ ነው የተነሳ ነው ባልኩት ቪዲዮ ላይ ማትደውሉ ሰዎች ቢያንስ እቺን እንኳን አድርጉ። ትንሽዬ ናት ብዬ አስባለሁና ያን ቀን አድርገነው ቢሆን ምን ያህል ይሄንን እኮ ልላችሁ የፈለኩት ከምን አንፃር መሰላችሁ? አባቶቻችን
አባትነታቸውን ትተውታል። ከልጆች ጎራ እንኳን አይመደቡም። ያስቀመጥናቸው በቦታው እነሱም የተቀመጡት ፈልገው ልጆቻቸውን እየጠበቁ ነው ወይ ብላችሁ ስታስቡ የእውነት ነው? እሺ እኔ እዚህ ጋር ሰሞኑን በደንብ የታዘብኩትንና በጣም የገረመኝን ነገር ልንገራችሁ። ካሉት ውስጥ ከነዚያ ሁሉ ጳጳሳት ከ50 በላይ ያሉ ጳጳሳቶች አሉ። ከነዚህ ሁሉ ጳጳሳት 50 እንደዛ ምናምን መሰለኝ። ከነዚህ ሁሉ ጳጳሳቶች ውስጥ ስንት ጳጳስ ነው በአርሲው በዚህ ለ3 ለ4 ቀን ባልቆመ ጭፍጨፋ መግለጫ የሰጡት? ራሳቸውን ወክለው በግል ብፁዕ አቡነ እከሌ እንደዚህ ተቃወሙ ወይ ደግሞ እንደዚህ አወገዙ የሚባለው። በደንብ በዚች ጋር ትኩረት አድርጋችሁ እንድትሰሙ የምፈልጋት ነገር ግን ልብ ብላችሁ ስሙልኝ። መግለጫ ያላወጡት፣ ተቃውሞ ያላወጡት፣ ነገሩን ያላወገዙት፣ ጆሮ ዳባ ልበስ ብለው የተቀመጡት አባቶች ናቸው ወይስ አይደሉም? እነዚህ የሚታረዱት፣ የሚጨፈጨፉት፣ የምትቃጠለው ቤተክርስቲያን ልጆች ናቸው? እነሱ አባት ናቸው አይደሉም? በጣም ልብ ብላችሁ ልትሰሙ ይገባል። የምሬ ነው፣ በእውነት ነው የምላችሁ። ያቺ ቤተክርስቲያንስ እነሱ አሁን ያሉባት ቤተክርስቲያን አይደለችም? ይኸውላችሁ በሀገር ላይ እጅግ በጣም ከባድ የሆነ ወረርሽኝ፣ ጦርነት፣ ሞት፣ እልቂት በተፈጥሮም የመጣ ነገር ወይም ደግሞ በመቅሰፍት ሲመጣ አስቸኳይ ሲኖዶስ ስብሰባ ይደረጋል። ያለበለዛ በአመት 2 ጊዜ የምታውቁት ወደ መስከረም ጥቅምት አካባቢና አሁን ባለፈው የተደረገው አለ። በእነዚህ 2 ጊዜያቶች ውስጥ በቋሚነት ይደረጋል። ነገር ግን በሀገር ላይ ከበድ ያለ ነገር ሲመጣ እንዲህ ይሆናል። በሀገር ላይ ከበድ ያለ ነገር የሚመጣው የሚያተኩረው ምን ላይ ነው? ህብረተሰብ ላይ አይመስላችሁም? ምዕመናኑ ሰፊው ክርስቲያን ላይ አይደለም ያለው? ቤተክርስቲያን ራሷ ላይ አይደለም? ከዚህ የበለጠና የተለየ ሌላ ምንድን ነው ከበድ ያለ ነገር? በነገራችን ላይ በጣም እርግጠኛ ሆኜ የምነግራችሁ አርሲ ላይ የሆነው አሁን ሰሞኑን የሆነው ከ22 አካባቢ ጀምሮ የሆነው ሙሉ በሙሉ አዲስ አበባ ቢሆን ኢሚዲየትሊ ጥቁር ያስለብሱን ነበር። ምክንያቱም ይሰማላ፣ ሲንኳኳ ይሰማል፣ ድምፁን ይሰማሉ፣ ጭሱ ይሸታቸው ነበረ። እኔ የእውነት ይችን 2 ቀን ወደ ቅዱስ ሲኖዶስ ወደ ላይ ወዳሉት አብዛኛውን አድርጌ የምጮኸው በእነሱ መደረግ የሚችል ነገር መስተካከል የሚችል ነገር ስለነበረ ነው። ነገር ግን እየተስተካከለ ስላልሆነ ጠቅላይ ቤተ ክህነት እኮ ስራ አስኪያጁ አቡነ ሳዊሮስ ጸሐፊውም በዚህ ጉዳይ ላይ የሚመለከታቸው አካላት ነበሩ። እየመሩ ያሉት መንጋው ውስጥ አንዱ እሱ ነው፣ አርሲ ነው። በዛ ያሉ ኦርቶዶክሳውያን ናቸው አይደል? እንዴት እስካሁን ድረስ ቀለሃ የሌለው ውሃ ሁል ጊዜ እንደተቀመጠ የሚያገለግላቸው ያው የሰለቸን መግለጫ እንኳን ምናል ቢወጣ እንደ ሰውየው እንደ አርሲ ሰውዬ የደረሰን መረጃ የለም ብለው ይሆን? አልሰማንም አላየንም ብለው ይሆን እንዴ? እውነት እኮ በእውነት የቀልዳቸው ቀልድ የፌዛቸው ፌዝ እኮ ይቅርታ በጣም ቢዚ ስለነበርን በእንደዚህ አይነት ጉዳይ አልሰማንም ሊሉን ይችሉ ይሆናል። ስለዚህ እኔ ይሄንን ነገር ነው መናገር የምችለው ዛሬ ደግሞ መንግስት አይደለን ነገር ዜጎቻችንን አንጠብቅም። አባት አይደለንም ነገር አናወግዝም። በምንስ አግባብ በምንስ ሁኔታ? አባቶቻችን ሆይ ከቻላችሁ እንደ አቡነ ጴጥሮስ ሁኑ። ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ደግሞ ለሀገር ስጋት ነው። የተለያዩ ኮንተንት ክሬተሮች አላችሁ ቦረና ድረስ በመጓዝ በጎ አድራጎትን ስታደርጉ የነበሩ ሕጻጽ ላይ ተራበ ተጠሞ ሲባል ብዙዎቻችሁ ደርሳችኋል። ምን ነው ዛሬ ላይ ለአርሲ ሲሆን እጃችሁ አጠረ? የአርሲ ኦርቶዶክሲያን ባለማተቦች ድጋፍ ብቻ ሳይሆን የሚያስፈልጋቸው ሄደን ልናጽናናቸው ልናበረታቸው ይገባልና እኛ
ቦታው ድረስ ለመጓዝ አስበናል። እባካችሁን ይህን ቪዲዮ የምትመለከቱ ኦርቶዶክሳውያን ባለማተቦች አብስታችሁ ኮፒ ሊንክ ሪፖስት እያደረጋችሁ ሀሳባችን እንደምትደግፉ ተስፋ አደርጋለሁ። ይድረስ ይሄ ቪዲዮ ለአርሲ ሀገረ ስብከት ሊቀ ጳጳስ ለሆኑት ለአቡነ ኤልሳ። እባካችሁን አባታችን ከፊት ቀድመው እኛ ልጆቻችሁ ደግሞ እንደ ልጅነታችን ኋላ ለመከተል ቃል እንገባለን። እባካችሁን አባቶቻችን ሆይ አባቱኑን የአርሲ ኦርቶዶክሳውያን ባለማተቦችን ብንረሳ ቀኛችን ትርሳ ብንዘነጋ ማርያም ትዘንጋ። እባካችሁን ኦርቶዶክሳውያን ባለማተቦች ለሚመለከተው አካል እያደረስን በህይወት ላሉት ኦርቶዶክሳውያን ባለማተቦች እንኳን ምንም ባናረግ እንድረስላቸው ለማለት እፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። አባቶቻችን በዚህ አንድ ቀን ሁለት ቀን ውስጥ መልስ የማሰጡን ከሆነ እኛው ራሳችን ቦታው ድረስ እንደምንጓዝ ለአርሲ ህዝብ ቃል መግባት እፈልጋለሁ። ሁላችሁም እንወዳችኋለን። አመሰግናለሁ። ጥሩ ነው። እንዲህ ቆፍጠን ማለት ያስፈልጋል። አንድ ሁለት ሰዎች ደውላችሁልኛል ትላንትና በሰራሁት ቪዲዮ ላይና አመሰግናለሁ። ቢያንስ ሁለት ሰው ሶስት ሰው ጋር ደርሶ ለካ መልስ ሊያመጣ ይችላል ይሄ ነገር ብዬ በደንብ ደስ ብሎኛል በእውነት እና እጅግ በጣም አመሰግናለሁ። ስለዚህ አሁንም ፍሬውን ለማግኘት ቦታው ድረስ ለመሄድ ያለንን ነገር እኛ እዚህ ያለውን ነገር በቻልነው ልክ ጨርሰን ወደዛ ለመሄድ እኛ ዝግጅታችንን ጨርሰናል። እዛ ካሉ ሰዎች ጋር ግን መውጫ መግቢያውን በደንብ ስለማናውቀው ያለበትንም ሁኔታ ደህንነቱንም ጭምር፣ ምክንያቱም ወደ ሰፊው ህዝብ ይሄን ነገር ለማድረስ የኛ መኖር ያስፈልጋልና ብንተርፍ ተመልሰን ብንመጣ ያየነውን የሰማነውን ነገር ወደ እናንተ ይዘን ብናደርስ መልካም ነው ብዬ ስላሰብኩ በእውነት ብንቀር ሰማዕት ሆነን እንኖራለን ብዬ ነው ማምነው። መቼም ቢሆን ሆዴን ወድጄ ወይም ደግሞ ሰውነቴን በርዶት አይደለም ይሄን ነገር እያደረኩ ያለሁት። ኦርቶዶክሳዊ የሆነ አንድ ወጣት ስለሆንኩ ነው ይሄንን ማድረግ የፈለኩትና እንዳልኳችሁ ተደዋውለን የተሻለውን ነገር ብናደርግ መልካም ነው ብዬ አስባለሁኝ። እነዚህንም ወጣቶች እግዚአብሔር ያበርታ፣ የተሻለውን ቀን ያመጣልናል። አደራጁን ይላል። ማነው መጥቶ የሚያደራጅ? ሶስት ሆነ ከምታውቀው ጋር ተነጋግረህ ይቀጣጠላል። ይሄን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ፣ ራስህ ነው የምትደራጀው። ከዛ መረጃስ አንጣልን፣ እኛ ለዓለም እነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ሲቀርጹ ቀርሱና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን ትጥቅ የለኝም፣ ትጥቅ አያስፈልግም ትቀበላለህ። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያንን ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲዩን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ወገን አባባሌ ለገጀራ ተቀሞት ለስለደኑ ተራርዝህ በሳራህን ተታጠር የአየር እንደሆነ የወድ በር ይሰጠዋል። ነፍስ ነው ያዘ ወደ ነፍስ ነው ያዘ ከአንተ ውስጥ ያለው ወደ እሱ ደም ይፍስሳል። ይገለኛል ብሎ ስለሚፈራ የወድ በር ይለቅልሃል። አባባት እንትን ይላል ተደራጅ ነው ወደ የከርሞ ታጥቦት ፋንታሁን ዋቄንም ብፁዕነታቸውንም ቃለ ሕይወት ያሰማልን። ጠንካራ ያሉ መልእክቶችን በመናገር ይታወቃሉና ሰሞኑን እንዳልኳችሁ ደጋግሜ በዚህ ጉዳይ ያወራኋችሁ የምንችለውን ነገር የምናደርገው እኛ ስንገናኝና ስናወራ አንድ ላይ ስንሆን ነው ብዬ አስባለሁ። በአዲስ አበባ ውስጥም በክልሎች ከተሞችም በተለያዩ ቦታዎች ላይ የማህበራቶች አላችሁ አይደለ? የሰንበት ትምህርት ቤትም የጽዋ ማህበርም የሆነ እንዴት ነው እድር ነገርም እንደዛ። እናንተ በዛው ቦታ በያላችሁበት
የእመቤታችንን ጽዋ ጠጥታችሁ ወደ ቤታችሁ ዘምራችሁ ወይ ትምህርት ተምራችሁ ከምትበተኑ ሃይማኖታችንን እንዴት እናስቀጥል የሚለው የእናንተም ድርሻ መሆኑን ብታስቡበት መልካም ነው ለማለት ነው። ነገ ጽዋችሁን ከእጃችሁ ላይ ሸክላውን ሰብረው ጨርቁን ቀደው የሚወስዱ ሰው በላ የሆኑ ሰዎች እየመጡባችሁ ነው። ነገ የምትሰበሰቡበትን ቤት የሚያፈርሱባችሁ፣ መሰብሰባችሁን የማይወዱት የማይቀበሉ ሰዎች እበራችን ላይ ደርሰው እያንኳኩ ነው እያልኳችሁ ነው። ስለዚህ ቤት ከመምጣታቸው በፊት ጽዋውን ከመስበራቸው በፊት እንዴት አድርገን ያንን ነገር ማስቀጠል እንችላለን፣ ለልጆቻችን እንዴት አድርገን መስጠት እንችላለን የሚለው ነገር ላይ በደንብ እንድታስቡበትና እንደው ብዙ ብንረዳዳ ብዙ ብንመካከር የተሻለ ነው ብዬ ያስባለሁ። ይሄን ለማድረግ ደውሉ እያልኳችሁ ነው። ስልኬ ሳይቋረጥ እዚህ ጋር እየተጻፈ ነው። ስለዚህ ያደራችሁን። በምዕራብ ሐረርጌ አጫራ በደይ የምትባል ከተማ ውስጥ እንግዲህ አሁን ዛሬ ቀን ስንት ነው? የሆነ ሰው ደውሎ እዛ ሀገር የሚኖር ነው፣ አሁን ያለው ግን እዚህ አዲስ አበባ ነው። ኧረ እባክህን አርሲ እያላችሁ እኛ ልናልቅ ነው አለ። መረጃውን በደንብ አጣርቻ እመጣላችኋለሁ፣ ግን ልጁ እውነቱን ነው። እንዲሁ የሚለቀቁ ቪዲዮዎች የታረዱ የተገደሉ የተቃጠለ ቤተክርስቲያን ይዘንላችሁ እንመጣና ድጋሜ እንጮሃለን። እናንተም ትሰማላችሁ፣ በየቤታችሁ ብለን እናልቃለን። ከዛ ይቀጥላል። እንዲህ ይሻላል ብላችሁ ታስባላችሁ? አሁን ወደ ልቦናችሁ ስትመለሱ በእውነት ይሄ ነው የሚሻለው? እኔ እስኪ እንደው ከምንም አትቁጠሩት። ምንም እዚህ ግባም እዛ ውጣ ምናምን አትበሉኝ፣ ችግር የለውም። አትማሩብኝምም አትወቁም ምንም ነገር። መቼም ሁላችሁም ታውቁኛላችሁ ማለት አይደለም። ይህንን ፕሮግራም የምትከታተሉ በቴሌግራም ግሩፕ ላይ ነገረ መለኮት የተማራችሁ ተማሪዎች የተኖሩ ይሆናል። 1 ዓመት ከምናምን ተምረን ግራጅዌት አድርጋችኋል። ታውቁታላችሁ ያለፍንበትን መንገድ፣ የተማርንበትን፣ የሄድንበትን ነገር። አሁን ይህንን ደግሞ ለምትመለከቱ ሰዎች የምነግራችሁ ዲያቆን አቤሜሌክ እኮ እንደዚህ ነገር ተናግሮ ከዛ ታስሮ መጨረሻ ተገደለ ምናምን ምናምን በላችሁ የሆነ ሌላ ኔክስት እስክታረጉት ድረስ የለም ሁለተኛ ቪዲዮ እስክትጀምሩ ድረስ ነው ጭንቅላታችሁ ውስጥ ልባችሁ ውስጥ መቆየው። አውቀዋለሁ። ለሃይማኖት፣ ለሀገር፣ ለእውነት በመቆም ሰማዕትነትን አገኝበታለሁኝ። ሃይማኖቴም ደግሞ ትክክል ናት። ትክክለኝነቷ ደግሞ የተረጋገጠ ስለሆነ እኔም የምኖርባት ስለሆንኩኝ እውነታን ይዤ እቀጥላለሁ ብዬ ስለሄድኩ ነው። በተቻላችሁ አቅም የምትችሉትን ነገር ብታደርጉ መልካም ነው ብዬ አስባለሁ። ስንደዋወል ስለምንተዋወቅ ያኔ የተሻለ ነገር እናመጣለን። ቀጣይ እከሌ እየተባለ እዚህ ደርሶ በብታችን ውስጥ ገብቶ የሚገሉን ሰዎች ናቸው አሁን ያሉት። አሁን የደረሰኝ ዛሬ ግንቦት 26 አሁንም እጅግ አሳዛኝ መረጃ አለ። ትላንትና ይሄን ድምጽ እያሰማናችሁ ነበረ፣ ድረሱልን እያሉ ነበረ። በአሁን ሰዓት እነኚህ ሞተዋል፣ ተገድለዋል ማለት ነው። እግዚአብሔር ነፍሳቸውን ይማር። ትላንትና በዋይ ሆንቆሎ ነበር። ዛሬ ግንቦት 26 ደግሞ ወደ አሰላ ሄደው 27 ቤት ከነጋ ያቃጠሉ ሲሆን ሊገደሉና ሊታረዱ እንግዲህ ያዘጋጇቸውም ኦርቶዶክሳውያን ባለማህተቦችም አሉ። የኛ ቪዲዮ እንደምትመለከቱት እየወረደ ስለሆነ ቪዲዮ በመስራት ጸሎት በማድረግ አስቧቸው። ነገር ግን የአርሲ ኦርቶዶክሳውያን ህመም ሳይሰማችሁ ባለማህተብ ሆናችሁ አንገታችሁ ላይ ማህተብ አድርጋችሁ የምታልፉ ካላችሁ ግን ማህተባችሁ ይፋረዳችሁ። እማ አምላክ ወላዲተ አምላክ ትፋረዳችሁ። ሌላ ምንም ልላችኋል። ትላንት ማለት ነው እንግዲህ ይሄ ቪዲዮ በስርዓት የተለቀቀው ሰምታችኋል አይደለ? ድምፁን ምን ያህል እያዘኑ በሀዘን እባካችሁ ድረሱልን እያሉ የነበሩት ዛሬ የሉም በምድር ላይ። በቃ ህይወታቸው አልፏል። ስለመቀበራቸው እርግጠኞች አይደለንም። ከዛ ተደዋውለን በምናወራቸው ሰዎች እየነገሩን ያሉት እየሰማሁት ያለሁት በፍጹም ሬሳ እንኳን ለማንሳት ሰዎቹ ፈቅደው ስላለቀቁላቸው እዛው እንደሆኑ ነው። አሟሟቴን ማሳምረው እኮ አንድ ነገር ነው እናንተ። በፍትሃት መፈታት፣ በሰው ታጅቦ መቀበርም ለካ አንድ ነገር ነው። እና ምን ባደረግ ይሻለናል?
ወይም ደግሞ መቼም ቤተክርስቲያንም ሆነ መንግስት ወይ ጠቅላይ ቤተ ክህነት ላይ ያሉት ብንጮህ ድምጻችንን ሰምተው ይደርሱልናል ማለት በጣም ዘበት ነው። ማን ታንቱ ነው የሚባሉት እኛ ጋዜጠኛው የታሰሩት ትዝ አሏችሁ? በጣም ይጮሁ ነበረ። እንደው በቃ የመንግስት ቤተክርስቲያንን ማጥፋት ነው አላማው፣ ሐሳቡ ሲጀመር ጀምሮ ነግሮናል፣ በመጽሐፉ ማንበብ ስለማንችል ነው ምናምን እያሉ ሲያወሩ ታስታውሳላችሁ? ቆይ ቪዲዮውም እንደውም ሳላገኘው አልቀርም ላሳያችሁማ። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። አንተን ለመግደል የሚመጣብህን ቀድመህ መምታት ነው። ንገረው። እሳት ቢያንቀላፋ ገለባ ጎባኘው፣ የአንበሳን መደብ ቀበሮ ተመኘው። ግራኝ አህመድ ቤተክርስቲያን አላወደመም፣ እንደውም አልሚ ነው፣ አጥፊ አልነበረም የሚሉ ያውም ክርስቲያን ነን የሚሉት ስንት ሺህ ዓመት በዚህ ምድር ላይ ለመኖር አስበው እንደዚህ እንደሚቀባጥሩ እውነታቸውን እኮ ነው። ግራኝ አህመድ አላቃጠለም እንደውም ሀገር ነው የሰራው ካሉ ምን ያህል ሊያቃጥሉ አስበው እንደሆነ አይገባችሁም? ምን ያህል ሊሰሩ የኛ ይብሳል እኮ ብለዋል። በደንብ አይደል? ብዙ ጊዜ እቺ ነገር ቃል በቃል ቃሏ እቺ ስለሆነች መቼም በጭንቅላታችሁ ውስጥ ትዝ ትላችኋለች ብዬ አስባለሁ። የኛ ይብሳል ያለበትን ቀን ታስታውሳላችሁ። እና ኦርቶዶክሳውያን ምዕመናት እንዲሁም ካህናትም ዲያቆናት የምትመስሉኝ በሙሉ ቤተክርስቲያናችንን ማትረፍ የምንችለው መታደግ የምንችለው እኛው አሁን ያለነው ትውልዶች ነንና ወደ መፍትሄው። በዚህ ፕሮግራም በትልቁ ማስተላለፍ የፈለኩት አንድ መልእክት አለ። በመጨረሻም ልነግራችሁ የፈለኩት ይሄንን ነው። በዕለተ ቅዳሜ ማለትም ግንቦት 29 ቀን በመስቀል አደባባይ ላይ የተዘጋጀ ትልቅ ኮንፈረንስ ወይም ደግሞ የዳንኪራ ፕሮግራም ያዘጋጁ ሰዎች አሉና በዚያ ላይ ለመሳተፍ ማህበረሰቡን እየቀሰቀሱና እየተነጋገሩ ያሉ ሰዎች አሉ። እንደው እናንተ ሰዎች ተው፣ በእውነት ተው። ግፍም ልክ ሲኖረው ጥሩ ነው። ግፍ እንኳን በልክ ሲሆን ጥሩ ነው። አታብዙት በዚህ ልክ። ስለዚህ ኦርቶዶክሳውያን ባለማህተቦች በዚያ ስፍራ ስለ እውነት ያንን ነገር ፈልጋችሁ ተጉዛችሁ በዚያ ቦታ ላይ ቆማችሁ የምትዘሉ የምትጨፍሩ ከሆነ ከቤታችሁ ከመውጣታችሁ በፊት ከአንገታችሁ ላይ ማህተባችሁን በጥሳችሁት ሂዱ። መቼም በውሃ አትገቡም አይደል? ከፍላችሁ ነው የምትገቡት። የስጋ ፍላጎታችሁን ልትሞሉ ስጋውንም ነፍሱንም እያጣየዋለ እያደረ ያለ ሰው አለና ተጠንቀቁ። አብዝታችሁ ስትበድሉ እግዚአብሔርም ለመቅሰፍ እግዚአብሔርም ለኃጢአታችን ዱላ ለመቁረጥ በልምጭ ለመግረፍ ይነሳል። ያኔ ለኃጥአን የደረሰ የመጣ ለጻድቃን ይተርፋል የሚባለውን ብሂል የምናይበት ዕለት ይሆናል ብዬ አስባለሁ። ከዚህ በላይ መናገር አልፈልግም። ሃይ ጋይዝ እንዴት ናችሁ? ታደለ ሮባ ቤት ነው የተገኘ ነው። አሁን የሶማሊያና ትኬት ለመስጠት ነው የመጣ ነው። እናንተም ትኬታችሁ በአዋሽ ብር ፕሮ አገኙ። ከም ወደ ታዲ ግንቦት 29 በአዲስ አበባ ስቴዲየም እንገናኝ። ጥሩ ፐርፎርም እናደርጋለን። በአንድ ሺህ ብር ለ24 ሰዓት ብቻ የሚቆይ የመጀመሪያ ዙር ትኬቶች በአዋሽ ባንክና በአዋሽ ብር ፕሮ እየተሸጡ ይገኛሉ። ፈጥነው ትኬቱን ይቁረጡ። ሰላም ቤተሰቦች፣ አሁን የምገኘው መሀል አዲስ አበባ ስቴዲየም ነው። እዚህ ሜዳ ላይ ግንቦት 29 በኢስት አፍሪካ ትልቁ የአርሰናል ደጋፊዎች የሙዚቃ ድግስ ይኖራል። እንደሰማችሁት ነው። ይሄንን ነገር እኔ ከወዲሁ አውግዣለሁ፣ ተቃውሜያለሁ፣ አልፈልግም። ይህ ነገር እንዳይሆን ብያለሁ። ምክንያቱም ከገዳዮቻቸው እዛ ቦታ ላይ ከሚሞቱት ሰዎች ለይቼ አላያችሁም። በእውነት ያዘጋጃችሁትን ሰዎች አይደለም፣ በተለይ የምትሄዱትን ኦርቶዶክሳውያን እዛ ቦታ አርሰናል ገለመኔ ምናምን ብላችሁ
የምትሄዱትን ሰዎች ከነዛ ከገዳዮቻችሁ ለይቼ በፍጹም አላያችሁ። ቀላህ እንዳቀበላችሁ ምላጭ እንደሳባችሁ ነው የምቆጥረው። እየተራቡና እየተጠሙ እየተንገላቱና እየተሰቃዩ እየተገደሉና እየታረዱ ያሉ በአርሲ ውስጥ ያሉ ሰዎች አሉ። ቅድምም እንዳልኳችሁ ከአርሲ ሀዘን ሳንወጣ ጭፍጨፋ እንዳለ እየሰማን ያለ ነው። በተለይ ይህን አካባቢ የምታውቁ ሰዎች በደንብ እንድታጣሩ ፈልጋለሁ። በምዕራብ ሐረርጌ እንጫራ ወረዳ ከተማ ላይ ያሉትን ሰዎች እየሰማን ነው አይደል? እየተሸጋገረ ነው፣ ከፍ እያለ ወደዛ ከፍ ብሎ ደርሶ እኛም አካባቢ መጥቶ ከመጠቃታችን ቤተክርስቲያናችንም ከመፍረሷ ካህናቱም ከመቅደሱ ከመሸሹ ምዕመናንም ከደብሩ ከመሄዳቸው በፊት እንድንደርስላቸው ጥሪም ጭምር ነው እያስተላለፍኩ ያለሁትና ለመጨረሻ ጊዜ በዚህ ስልክ ቁጥር እየደወላችሁ ይሄንን እገዛ ይሄንን ትብብር ብታደርጉልን መልካም ነው ለማለት ወዳለሁኝ። በዛሬው ዕለት ወደ እናንተ ተዘጋጅተው የቀረቡት ቪዲዮዎች እነዚህን ይመስላሉ። ወቅታዊና ሃይማኖታዊ የሆኑ መርሃ ግብሮችን ዳግም ይዤላችሁ እስከምገናኝ ድረስ በያላችሁበት ሆናችሁ ሰላም እግዚአብሔር ከእናንተ ጋር ይሁን ላለሁኝ። ሀገራችንን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።